የባህል የልምላሜና የእንግዳ ተቀባይነት ምድር በታሪካዊው የፍቼ ጫምባላላ በዓልና በቡና ምርቱ ይታወቃል። አሁን ደግሞ በኢትዮጵያ እጅግ ፈጣንና ዘመናዊ የከተሞች እድገት እየተመዘገበበት ያለ ክልል ነው። በተለያየ የከተሜነት ደረጃ ላይ የሚገኙ ከ70 በላይ ከተሞችም አሉ። የሲዳማ ብሔራዊ ክልላዊ መንግስት በአጠቃላይ ከሪጂዮ ፖሊሲ እስከ ፈርጅ 5 ወደ 73 ከተሞች ነው ያሉን። እንደ ክልል ሐዋሳ በሪጂዮ ፖሊሲ ከተሞች ትመደባለች። ከዛ ፈርጅ 2 ከተሞች አሉን፣ ይርጋለምና አለታ ወንዶ። ፈርጅ 3 ከተሞች ወደ 4 የሚሆኑ አሉ፣ ወንዶ ገነት፣ ጩኮ፣ አለታ ጩኮ፣ በንሰዳዬ እና ለኩ ከተሞች ናቸው። ሌሎቹ በብዛት ፈርጅ 4 እና ፈርጅ 5 ናቸው። ክልሉ ከተሞች ለነዋሪዎቻቸው ምቹ፣ ጽዱ፣ አረንጓዴና ለኢንቨስትመንት ሳቢ ለማድረግ ሌት ከቀን እየሰራ ይገኛል። በስትራቴጂካዊ እቅዶችና በዘመናዊ የከተማ መዋቅራዊ ፕላኖች የታገዘው ስራ ከተሞችን ወደ ላቀ ደረጃ እያሸጋገረ ነው። የኮሪደር አብዮት ደግሞ ለዚሁ ልማት የተሻለ ምቹ ሁኔታን ፈጥሯል። 2017 ሐምሌ 1 ነው እኛ የኮሪደር ልማት የጀመርነው። ስለዚህ መጀመሪያ የተጀመረው በሐዋሳ ከተማ 2.4 ኪሎ ሜትር መንቦ ሳይት በሚባለው ላይ ታኅሳስ 1 2017 ላይ በክብር ጠቅላይ ሚኒስትራችን ተመርቆ ነው አንደኛው ምዕራፍ የተጠናቀቀው። ያንን በማስከተል 8.7 ኪሎ ሜትር እንደዚሁ ሐዋሳ ከተማ ላይ ሁለተኛው ምዕራፍ ተጀምሮ ባለፈው ጊዜ በቅርቡ በክብር ጠቅላይ ሚኒስትራችን ተጎብኝቶ ለአገልግሎት ክፍት ተደርገዋል። ከዛ በኋላም አሁን 3.6 ኪሎ ሜትር የሐዋሳ ከተማ ቀጥሎ ነው ያለው። ይሄ የኮሪደር ልማቱ ስራ በሰባቱም በከተማ አስተዳደሮች በአሁኑ ጊዜ ተጀምሮ ነው የሚገኘው። ሐዋሳ የጀመርነውን ልምድና አቅምም እያደረጀን ወደ ተቀሩ ከተማ አስተዳደሮቹንም እያስፋፋን ነው የምንገኘው። ስለዚህ እንደ ሲዳማ ክልል ጠቅለል ስናደርገው ወደ 28.6 ኪሎ ሜትር የሚሆን የኮሪደር ልማት ስራ ተጀምሮ በተለያየ ደረጃ ላይ ነው የሚገኘው። ጥራት ያለው መሰረተ ልማት ለከተሞች እድገት የጀርባ አጥንት ነው። የሲዳማ ክልል ከተማና መሰረተ ልማት ቢሮም ከተሞች ጥራታቸውን የጠበቁ የመንገድ አውታሮች እንዲኖራቸው እያደረገ ነው። ውበትሽ ቤሌማ በቀን በጨለማ ተብሎ የተዜመላት ሐዋሳ ከተማ ላይ እንገኛለን። ከተማዋ በተለይ በምሽት እንዲህ ውበቷ ይጎመራል። ለመሆኑ አሁን ላይ በከተማዋ እየተሰራ ያለው የኮሪደር ስራ ምን ይመስላል? የከተማ አስተዳደሩ ከንቲባ አቶ ጥራቱ በየነ ሊያስጎበኙን ዝግጅታቸውን አጠናቀዋል። በቀጥታ ወደ እሳቸው እናመራለን። የሐዋሳ ኮሪደር ልማት በጣም በአጭር ጊዜ ውስጥ መሀል ከተማውን ለመቀየር በተለይ ከከተማ ነዋሪዎች ጋር ውይይት በማድረግ የከተማ ነዋሪዎችን በማሳተፍ የተሰራ ፕሮጀክት ነው። እንግዲህ ይሄ ፕሮጀክት በመሰረታዊነት በአጭር ጊዜም እንዲሳካ ምክንያት የነበረው ሐዋሳ ከተማ ቀደም ብሎም ቢሆን ጥሩና ምቹ ከተማ የነበረ በፕላን የተሰራ ከተማ የነበረ በብዙ የከተሞች ፎረሞች ውድድር ደግሞ አንደኛ የነበረች ከተማ ናት። መሀል መንገድ ላይ የነበረው ታክሲ የሚጭኑ የሚያወርዱ የነበሩት በአሁኑ ወቅት ውስጥ ገብተው እንዲያወርዱ ማድረግ የሚያስችል ተጨማሪ መሰረተ ልማት ተሰርቷል። ወክዌው በጣም ሰፊ ነው። ምንም አይነት መጨናነቅ ሳይኖር መገፋፋት ሳይኖር
ምሽት ላይ ነዋሪው እንዳውም ወክ እያደረገ በጣም ተዝናንቶ አየር ወስዶ ለስፖርታዊ እንቅስቃሴ የሚወጡትም ደግሞ እንደዚሁ ስፖርት ሰርተው የሚመለሱበት ሁኔታ ተፈጥሯል። እንግዲህ ይሄ ሻፌታ አደባባይ የሚባለው ነው። ከዚህ ጀምሮ እስከ ሳውዝ ስፕሪንግ ያለው አዲስ አስፓልት ነው። እስከ አጋማሽ ድረስ እስከ ሸዋበር የምንለው ድረስ ሶስት መኪኖችን የሚያስኬድ ሰፊ መንገድ ነው። ከዛ በኋላ ግን አራት መኪኖችን በአንድ ጊዜ የሚያሳልፍ ትልቅ ጎዳና ነው የተገነባው። የመብራቶቹ እንደሚታየው በጣም ስማርት ናቸው። በግራና በቀኝ ከ30 እስከ 40 ሜትር ግሪን በፈር ያለው አካባቢ ተፈጥሯል። የመኪና ማቆሚያዎች እዚሁ ተካተው ነው የተሰሩት። ካፍቴሪያዎች አሉ፣ መጸዳጃ ቤቶች አሉ። ነዋሪዎች እዚህ አካባቢ ለሰርግ፣ ለተለያየ ፕሮግራም ወጥተው የሚዝናኑበት ሁኔታ ነው ያለው። ምናልባት እዚህ ትንሽ ቆም ብለን ይሄ አካባቢም ምን ይመስላል የሚለውን ወርደን ብናየው በጣም ጥሩ ይሆናል ብዬ አስባለሁ። ሌሎቹን እየተንቀሳቀስን ተጨማሪ ጉብኝት እናደርጋለን። አሁን እዚህ አካባቢ ማታ በቀን ቢያንስ 2-3 ሰርገኞች አይጠፉም። ቀደም ብሎ የሐዋሳ ሐይቅ አንዱ መዳረሻ ቦታ ነው። እንግዲህ ለሰርገኞች ፎቶ ለመነሳት ሰርግ ፕሮግራማቸውን ለማካሄድ አሞራ ገደል የሚባለው ቦታ አለ። እንዲሁም ሐይቁ አካባቢ ይሄዳሉ። አሁን ግን ሌላ አማራጭ ተፈጥሯል። እዚህ ቦታ ላይ ሰርገኞች ፎቶቸውን ፕሮግራማቸውን የሚያደርጉበት ሁኔታ ነው ያለው። የተፈጠሩ ስራ እድሎችም አሉ። ብዙ ፎቶ አንሺዎች እዚህ ምሽት ፎቶ በማንሳት የኑሯቸውን መሰረት ያደረጉ በርካታ ወጣቶች እዚህ ተፈጥረዋል። አስፓልት ስራው ሙሉ ለሙሉ እንዳልኩት ይሄ ወደ 6.5 ኪሎ ሜትር የሚሸፍን አዲስ የአስፓልት መንገድ ስለሆነ ወደ 1 ዓመት ገደማ ፈጅቷል። ሁለተኛው ደግሞ ከአስፓልት ውጭ ያለው የወክዌ በባይክ ሌን እና እነዚህ የአረንጓዴ ፓርኮችን ጨምሮ ከ1 ወር ከ15 ቀን 2 ወር ገደማ ማጠናቀቅ የተቻለበት ነው። በተለይ እነዚህ ትልልቅ አፈር መሙላት ይፈልግ ነበር። የሪቴሊንግ ጎሎች ከኋላ ግንብ መሙላት ነበረብን። ምሽትም ቀንም የስራ ባህል በለወጠ መልኩ በከፍተኛ ጥረት በአጭር ጊዜ ውስጥ ማጠናቀቅ የተቻለበት ሁኔታ ነው ያለው። ሐዋሳ ጥሩ ነገሩ የሳር ለማብቀል እጽዋትን ለማብቀል በጣም የተመቸ አየር ጸባይ ያላት ከተማ እንደመሆኗ አሁን እንደምታየው ይሄ የ3 እና የ4 ወር የሳር ተክል ወይም አረንጓዴ ልማት አይመስልም። በጣም ነባር የቆየ ቦታ ነው የሚመስለው። በአጭር ጊዜ ውስጥ የለማ ስራ ነው ማለት ነው። ስፔሲፊክ ይሄኛው ቦታ ይሄ አሁን ከዛ የምናየው እስከዚህ ጫፍ አንድ ኮንትራክተር ነው ገብቶ የሰራው። በአጠቃላይ ይሄን ለመጨረስ ከ1 ወር በታች ነው የፈጀበት። ጥቅል ነው 2 ወር እያልኩ ያለሁት። ስራን ከፋፍሎ በመስጠት ምሽትና ቀን እንዲሰራ በማድረግ የመጣ ውጤት ነው ብሎ መውሰድ ይቻላል። በተለይ የአስፓልት ስራው ትልቅ ሀብት የሚጠይቅ ነው። እስካሁን ድረስ ከ2 ቢሊዮን ብር በላይ ለአስፓልት ስራው ወጪ ተደርጓል። እነዚህ የኮሪደር ልማቶቹ በተጨማሪነት የፓርክና የስፖርት ማዘውተሪያ ቦታዎች፣ የካፍቴሪያዎች ተጠቃሎ አላለቀም። እነዚህ ሲጨመሩ በርከት ያለ ሀብት የፈሰሰበት ነው። አዲስ የኮሪደር ልማት ስራ 4ኛውን ዙር ጀምረናል። እነዚህ 4ኛ ዙር የኮሪደር ልማት ስራችንም ሁሉንም ፓኬጆች ያሟሉ የፓርኪንጉንም የህዝብ መዝናኛ ቦታዎችንም የያዙ ናቸው። ስለዚህ እነዚህ ሲጠናቀቁ ሐዋሳ ድሮም ውብ ናት። ብዙ እንግዶች ወደ ሐዋሳ መጥተው መዝናናት የሚፈልጉባት ከተማ ነች። እነዚህ የኮሪደር ልማቶቻችን ሲጠናቀቁ ደግሞ በእርግጠኝነት ሐዋሳ በጣም ተወዳዳሪ ምቹ ከተማ ነው የምትሆነው። እዚህ አረፍ ብለህ አካባቢውንም እያየህ የመወያየት እንችላለን። ቢያንስ በዚህ በሁለተኛውና በሶስተኛው የኮሪደር ልማት ስራ እና አሁን 4ኛ በጀመር ነው 400 ሚሊዮን በላይ ሀብት ልንከፍል ልናወጣ የነበረው በነዋሪዎች ትብብር ከተማውን ማልማት የቻልንበት ነው። አሁን 4ኛ ዙር የኮሪደር ልማት ስራችንን
ለመጀመርም ትልቅ እምነት እንድንጥል ያደረገን የህብረተሰባችን ትብብርና አጋዥነት ነው። ማሽነሪ ያላቸው በርካታ የከተማችን ባለሀብቶች በነፃ ማሽነሪዎቻቸውን ለተወሰኑ ጊዜያት ሰጥተውናል። ይሄም በኪራይ ብናስበው በጣም ብዙ ሚሊዮን ብሮችን ሊያስወጣን የሚችሉ ስራዎችን ጨምሮ ሸፍነውልናል። በማቴሪያል ያገዙን የከተማችን ነዋሪዎች አሉ። ስለዚህ የሐዋሳ ከተማ የኮሪደር ልማት ስራ ስኬትና ሚስጥር የከተማው ነዋሪዎች ትብብርና እገዛ ነው ብሎ መውሰድ ይቻላል። እንግዲህ ዋና ዓላማ እንደ ከተማም እንደ መንግስትም የኮሪደር ልማት ስራ እየተሰራ ያለው ለህዝብ ነው፣ ለከተማው ነዋሪ ነው። ከተማው ነዋሪ ቀደም ብሎ በነበረው እሳቤ እንደ ቅንጦት የሚታዩ ናቸው እነዚህ ሁኔታዎች። ፓርኮች፣ መዝናኛ ቦታዎች፣ የስፖርት ማዘውተሪያዎች፣ ካፌዎች፣ ቶይሌቶች። እኛ ወደ ስራ ገብተን እነዚህን ፕሮጀክቶች ተግባራዊ አድርገን አጠናቀን ስናይ ግን ምን ያክል ህዝባችን የሚተነፍስበት፣ የሚንቀሳቀስበት፣ የሚያርፍበት ቦታ እንዳጣ በደንብ የሚያሳይ ነው። ኮሪደሩ በሚሰራባቸው ቦታዎች የነበሩ ህንፃዎች፣ አጥሮች ስታንዳርድ የማስጠበቅ ስራ ደግሞ በጣም በትልቁ እንደ ሐዋሳ የሰራንበት ነው። የህንፃ ቀለሞችን ወደ አንድ የማምጣት የአጥር ስታንዳርዶችን የማስጠበቅ በጣም ይረብሹ የነበሩ ደረጃቸውን ዝቅ ያሉ የነበሩ አጥሮች ወደ ስታንዳርድ እንዲመጡ ተደርጓል። ጥሩ የመዝናኛ ከተማ ሆና ብዙ እንግዶች መጥተው አረፍ ብለው ተዝናንተው በሐይቋም ተናፍሰው የሚሄዱበትን አካባቢ መፍጠር ነው የምናስበው። እንግዲህ ይህን ስናስብ የኮንፈረንስና የቱሪዝም ከተማ እናደርጋለን ስንል በተለየ ሁኔታ ሐዋሳ ያላትን ጸጋ ታሳቢ በማድረግ ነው። አየሯ፣ ህዝቡ፣ የከተማው በዲዛይን በፕላን የተሰራ ከተማ መሆኑ አንዱ ጉዳይ ሆኖ የሐዋሳ ሐይቅ ለዚህ ትልቅ ምቹ ሁኔታ ይፈጥርልናል። ስለዚህ የቱሪዝም እና የኮንፈረንስ ማዕከል ለማድረግ የሐዋሳ ሐይቅ ልማት እጅግ በጣም ወሳኝ ይሆናል። የሐዋሳ ሐይቅን ለማልማት የመጀመሪያውን ፌዝ የዲዛይን ስራችንን አጠናቀን በአጠቃላይ ወደ አሁን ጥናታችንን የጨረስነው ወደ 12 ኪሎ ሜትር የሚሸፍን ነው ከጥቁር ውሃ እስከ ታቦር ተራራ ድረስ። ነገር ግን የሚፈልገው ሀብት በጣም ትልቅ በመሆኑ የመጀመሪያውን ፌዝ በተወሰኑ በተመረጡ ቦታዎች ላይ ልማቱን እናደርጋለን። እንግዲህ እነዚህ የፍቅር ሐይቅን፣ አሞራ ገደልን፣ አሳ ገበያውን ጨምሮ ስናጠናቅቅ ሐዋሳ በእርግጠኝነት መናገር የምችለው የተመራጭ ተወዳዳሪ የኮንፈረንስና የቱሪዝም ማዕከል ለማድረግ የያዝነው ራዕይ እውን ይሆናል። ሐዋሳ ከድሮም ጀምሮ ጽዱ ነችና አሁን ደግሞ በመቀጠል የተሻለ ጽዱ ተደርጓል። አሁን ሽንት ቤት ሰው በየበራፍ የሚሸናውን በየሰው አጥር የሚሸናውን በየኮሪደሩ ጋፍላ ሽንት ቤቶች አሉ እና ብዙ ነገር አዲስ ነገር ጨምሮና እንደ በፊቱ አይደለም። በፊት ጽዳት የነበራትን ከተማ እንደገና ጽዱ እንድትሆን የተሻለ ነገሮችን ጨምሮልናል። ደስ የሚል ነገር አለ። ብስክሌተኞች ምቹ መንገድን ፈጥሮልናል። በመኪና መንገድ ላይ እንዳንጨናነቅ፣ ግፊት እንዳይኖር፣ በነፃነት እንድንነዳ መንገዱ ምቹ ሁኔታ ፈጥሮልናል። ኮሪደር ከተሰራ በኋላ ያው እግረኛው የራሱን መንገድ ጠብቆ በኮሪደሩ በኩል ነው የሚሄደውና እኛ ደግሞ ክፍት መንገድ አግኝተን በመሀል ነው የምንሄደውና ድሮ እግረኛ በመሀል ነበር የሚሄደው። አሁን እግረኛ የራሱን መንገድ ጠብቆ በዛ ነበር የሚሄደው። ሳይክል ከኛ እኩል ነበር የሚሄደውና አሁን የራሱ መንገድ ተሰርቷል። አሁን ሰው ጭነን ስንሄድ ሰው ኮሪደር ከተሰራ በኋላ ያለው አድናቆት ለከተማው ልዩ ሆኗል። ከተማው የፎቅ ውበት ተለይቶ ታየ ምናምን እያለ አዲስ አድናቆት እያሳዩ ነበር የሚሄዱት። በመጀመሪያ ደረጃ ይሄ ኮሪደር እና ይሄንን ለውጥ በዚህ በአጭር ጊዜ ውስጥ ስላየውኝ በጣም እድለኛ ነኝ። ለሳይክል ወይም ድሮም ከጥንትም ጀምሮ ሳይክል ሐዋሳ ላይ የተለመደ ነው። ሞተርም ከመምጣቱ በፊት መኪናም ሰው እንደዚህ ታክሲ ከመጠቀሙ በፊት ሳይክል የተለመደ ነው ሐዋሳ ላይ። ያ ደግሞ አሁን እንደዚህ ተሰርቶ ስናይ በጣም ደስ የሚል ነገር ነው። ኮሪደሩ መሰራቱ ደግሞ በብዙ ነገር ለብዙ ነገር ጥቅም ነው። ድሮ እነዚህ ህንፃዎች አይታዩም ነበር። ይሄ ኮሪደሩ ከተሰራ በኋላ ነው እንዲህ ግልጥ ብሎ የታዩት። በጣም ደስ የሚል ነው። ለቱሪስትም ትልቅ እንትን የሚፈጠር ይመስለኛል። ከዛም አልፎ ደግሞ ለአካባቢውም ጥሩ ውበት ነው።
እኔ በጣም ደስ ብሎኛል። ትልቅ ለውጥ አለ ብዬ ተስፋ አድርጋለሁ። ለብዙ አስርት ዓመታት የደቡብ ኢትዮጵያ የንግድ ማዕከልና የፖለቲካ እምብርት የነበረችው ታሪካዊቷ ከተማ ይርጋለም ዛሬ አዲስ የልማት ምዕራፍ ላይ ትገኛለች። የኮሪደር ልማት ፕሮጀክቱ የከተማዋን ታሪክ ከዘመናዊ ውበቷ ጋር እያቆራኘ ነው። 2.3 ኪሎ ሜትር ነው የሚይዘው። በውስጡ ሁሉንም ኮምፖነንት የያዘ ነው። ከተማችን ድሮ እንደዛ አልነበረችም። ቢያንስ ይርጋለም ብዙ ዘመናት የቆየች ከተማ ናት። ነገር ግን እንደ መንደር ከተማ ሆና እንደ ቆየች ይታወቃል። አሁን ግን ከመንገድ ጀምሮ ያለው ሁኔታ ጥሩ ነው። ቀደም ሲል የነበረው ይሄን የሚታክል መንገድ አልነበረችም። አሁን ከመንገዱ ጋር ተያይዞ ይሄ አሁን መንታ መንገድ አለው፣ ግሪነሪ አለው። ድሮ አይተን የማናውቀው ነገር ነው። የዓለም ምርጥ የሲዳማ ቡና እምብርት በተፈጥሮ ልምላሜዋና በታታሪ ህዝቦቿ የምትታወቅ ከተማ ነች። ዛሬ ደግሞ ከተፈጥሮ ሀብቷ ባሻገር በዘመናዊ የከተማ መሰረተ ልማት ምርታ አዲስ ታሪክ እየጻፈች ትገኛለች። አለታ ወንዶ ከተማ ከኮሪደር ጋር ተያይዞ 3.2 ኪሎ ሜትር ነው። 3.2 ኪሎ ሜትር አሁን ተጀምረዋል። እንደምታዩት ጅማሬዎቹ ትንሽ በዚህ ባሳለፍነው ሚያዝያ ወር ላይ ትንሽ ከጠበቅነው በላይ ግንባታውን በምንጠብቀው ልክ ለማከናወን ያስቸገረን ዝናብ ነው። አሁን ዝናቡም ትንሽ ጋፕ እየሰጠ 724 የሚባለው ኮንሰፕት ይዘን እየሰራን እንገኛለን። ይህ ሀገራዊ የለውጥ ማዕበል በሁሉም የሲዳማ ከተሞች በስፋት እየተንቀሳቀሰ ይገኛል። የምስራቃዊ ሲዳማ ዞን ዋና ማዕከል የሆነችው ዳዬ ከተማም በዚሁ ታላቅ የኮሪደር ልማት ስራ ሌት ተቀን ተጠምዳለች። ከዚህ ቀደም የነበሩ መንገዶች በቂ አይደሉም። በዛው ልክ ደግሞ የለሙና ማራኪ አልነበሩም፣ አትራክቲቭ አይደሉም። ስለዚህ ለከተማው እድገት የሚመጥን ኮሪደር ልማት እንደሚያስፈልግ የከተማ አስተዳደሩም እንደገና የከተማ ነዋሪውም አንድ ላይ በመሆን ይህንን እቅድ በማጽደቅ ኦልሬዲ ወደ ስራ ገብተናል ማለት ነውና በዚህ መሰረት የመጀመሪያው ዙር በተለይ ሎት 1 ብለን የጀመርነው እስከ 1 ኪሎ ሜትር የሚሆን የኮሪደር ስራ ጀምረናል። ሲጀምር መጀመሪያ ሰዎች በእጃቸው በመደሰት እያፈረሱ ነበረ። ራሳቸው መንገዱን እየሰሩ ቤታቸውን ራሳቸው እያፈረሱ ዋጋ እየከፈሉ እንቅስቃሴ እያደረጉ ነበር። ትንሽ መሃል ላይ ሲቆም ያው መቼም ጅምር ላይ የነበረው ሁኔታ ሳይቀጥል ሲቀር ትንሽ ያስባል፣ ድንጋጤም ተሰምቶን ነበር። አሁን ግን በትክክል ተጀምሮ እንደዚህ እያማረ ሲሄድ በጣም ደስታችንን እንገልጻለን። እኛም ሀሳባችንን ያለንን ነገር ሁሉ ለመስጠት ለመተባበር ባለው ነገር ሁሉ ከኛ የሚፈለገውን አስተዋጽኦ ለማድረግ ያው ሙሉ ፈቃደኞች ነን። የኮሪደር ልማት ስራው የከተሞችን መሰረተ ልማት በከፍተኛ ደረጃ በማስፋፋት ላይ ይገኛል። ይህ ለውጥ ለቱሪዝም ፍሰትና ለኢንቨስትመንት መስፋፋትም አዲስ ምዕራፍ ከፍቷል። ለዚህ ታላቅ ስኬት መገኘት የነዋሪዎች ያለሰለሰ ድጋፍና የባለድርሻ አካላት ቅንጅታዊ ሚና የላቀ አስተዋጽኦ አበርክቷል። አጠቃላይ የኮሪደር ልማት ስራ እየተሳካ ያለው በህብረተሰብ ተሳትፎ ነው። አንደኛ ቤቱን በማፍረስ ይሳተፋል፣ በጉልበቱ ይሳተፋል፣ በገንዘቡ ይሳተፋል፣ በእቃው ይሳተፋል። ከዚች መልስ የኔ ነበር ፊት ከዚች መልስ ወደ 9 ነው 10 ሜትር ነው የለቀቁት። ከዚህ አካባቢ 4-5 ሱቆች ተነስቷል። ቀጥታኑ ልማትን ስለምንወድ በመተባበር ቀጥታ እራሳችን ከፍለን እራሳችን ነው ያፈረስነው። 50 ሺህ ነው ከፍዬ ይሄንን ያፈረስኩት። እንደገና ይሄንን ሲሰራ ብዙ ብር ከፍዬ ነው እንደገና የጠገንኩት። ምንም አልመሰለኝም። ለወደፊት የሀገር ጥቅም ነው ለኔ ሳይሆን ቀጥታ እኔም እስካለው ድረስ በላለው ለልጅ ልጃችን ይተርፋል። ይሄ መንገድ
የተሰራው ራሱ ለመስጠት ያስገድደናል። ሰው ሳይጠይቀን ሁኔታው ራሱ ስለሚያሰኝ እኛ ከጎናቸው ቆመን ነው እየሰራን ያለነው። እነሱም ብቻቸው መስራት አይችሉም፣ ከህዝብ ጋር ነውና የህዝብ ልማት እስከሆነ ድረስ እኛም እንደ አንድ ህዝብ በእነሱ ጎን ቆመን አስፈላጊ ግዴታችን እየተወጣን በዛሬ አንሱ ካሉ ጦታ አንስተን እየተገኘን ነው። ለዛሬው እንኳን ጉዳት እንኳን ቢመስል ለነገ ትውልድ ግን ትልቅ እድልና አሻራ እየተጣለ ያለበት ሁኔታ ስላለ እኛም ከጎናቸው ቆመናል። በክልሉ ከተሞች እየተከናወነ ያለው የኮሪደር ልማት ከተሞችን ምቹና ማራኪ ከማድረጉ ባለፈ የኑሮ ዋስትና ሆኗል። ይህ ግዙፍ እቅድ ለበርካታ ዜጎች ሰፊ የሥራ ዕድል ከመፍጠሩም በላይ አዲስ የሥራ ባህልና የእውቀት ሽግግርን በተግባር እያሳለጠ ይገኛል። ቋሚ ሰራተኛ እንዳለ ሆኖ የአካባቢ ሰራተኛ እያሳተፈን ወደ 60 ሰራተኛ የሚሆን በስራችን አለ። አሁን በዚህ ሰዓት ማለት ከኃላፊነት አንስቶ ፎርማን፣ ካቦ፣ ስቶር ኪፐር እና ታይም ኪፐሮች ከዚሁ ከአካባቢ ነው ስራ እድል ፈጥረን እየሰራን ያለ ነው። ከቋሚ ሰራተኛ ደግሞ መሐንዲሶች፣ ሰርቬየሮች፣ ሾፌሮች ምናምን ቋሚ ሰራተኞች በብዛት አሉ። በጣም ደስ የሚለው ነገር እዚህ ይሄ ኮሪደር ልማት ሲመጣ ብዙ ሰራተኛ እድል ተፈጥሯል። እኔም ታይም ኪፐር ሆኜ እየሰራን ያለው ግንበኛ አለ፣ አናጺዎች አለ፣ የተለያዩ ሰዎች ጋር ቀልጠፍ ያለው ሰዎች ረዳት አድርጎ ሽግግር እንዳደረግ ነው በረኛ። የኮሪደር ልማት እየተከናወነባቸው ባሉ የክልል ከተሞች በልማቱ ምክንያት የመኖሪያ ቤታቸው ሙሉ በሙሉ ለተነሳባቸው ዜጎች አዳዲስ ቤቶችን ገንብቶ የማስረከብ ስራ በትጋት እየተከናወነ ይገኛል። በተለይ ከቤት ጋር ሱቆች የሚነሱ ኮንቴነሮች የሚነሱ ከፍተኛ ሪስክ ውስጥ ሊገቡ የሚችሉትን ለይተናል። እነዚህ በጎን ለጎን ቀድመን የቁጠባ ቤቶችን ለመስራት አስበናል። አንደኛ እንደ መንግስት በራሱ በጀት ይዞ የጀመራቸው አሁን በዚህ ቦታ የምናየው መንግስት በራሱ በጀት የሰራው ነው። በሌላ መልኩ ደግሞ የግል ባለሀብቶችን በማስተባበር የዚህ ያለታ ወንዶ ከተማ ተወላጅ ነው ባለሀብት ነው አዲስ አበባ ሐዋሳ ያሉትን በማስተባበር ቦታ መንግስት አዘጋጅተው እነሱ ደግሞ ለዝቅተኛው ማህበረሰብ ቤት እንዲገነቡ ስምምነት ገብተን አሁን ልንገነባላቸው ብዙ በርካታ ቤቶችን የቁጠባ የተሻሻለ ስታንዳርዱን የጠበቀ እንዲሰራ ሙከራ እያደረግን ያለ ነውና ዝቅተኛ የህብረተሰብ ክፍል በዚህ ልማት ተጠቃሚ እንጂ ተጎጂ እንዳይሆን እቅድ ይዘን እየሰራን ያለ ነው። እዛው ኮሪደር ስለመጣ ቅያር ስለሰጠን ነው መጣነው ወደዚህ። እዛ እኮ የማይመች ቦታ ነው አለነው አልተመቸንም። ግን ኮሪደሩ ሲመጣ ወደዚህ መተናል። ወደዚህ ኮሚምጣታችን በጣም ተመችቶናል። ይህን ሁሉ ስኬት በበላይነት የሚመራው የሲዳማ ብሔራዊ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ነው። ቢሮ ከታላላቅ የኮሪደር ልማት ስራዎች ጎን ለጎን የኮብልስቶንና የጠጠር መንገዶችን በየአካባቢው በስፋት እያዳረሰ ይገኛል። ከክልሉ መንግስት በጀት አንደኛ የአስፋልት ስራ ይሰራል። አስፋልት ስራ ወደ 14 ኪሎ ሜትር የአስፋልት ስራ በዚህ አመት ተሰርቷል። ሌላው የኮብልስቶን መንገድ ውስጥ ለውስጥ በከተማ እሱም በ4-5 ከተማ ላይ ሰርተናል። ሌላው የጠጠር መንገድ ነው በብዛት የምንሰራ። ምናልባት ክረምት ሲያስቸግራቸው ከተሞች ተስፋ እንዳይቆርጡ በተለይ ትናንሽ ከተሞች ላይ የጠጠር መንገድ ስራ በብዛት ነው የምንሰራ። ወደ 200 ኪሎ ሜትር አቀደን ያንን እያሳካን ነው የምንገኘው። የይርጋለም ከተማ አስተዳደርም በኮብልስቶንና በሌሎች የከተማ ልማት ስራዎች የተሻለ ውጤት እያስመዘገቡ ከሚገኙ የክልሉ ከተሞች መካከል ትጠቀሳለች። የቦይ ስራዎች የጎርፍ መሄጃ ቦይ ስራዎች በስፋት ሰርተዋል። ከ4 ኪሎ ሜትር በላይ ዘመት ላይ መስራት ተችሏል። ከዛ በተጨማሪ የኮብል መንገድም በተመሳሳይ 1 ኪሎ ሜትር የኮብል መንገዶች መስራት ተችሏል። ከዛ ውጪ የዲችም የመጠገን ስራዎች ያሉ ከ5 ኪሎ ሜትር በላይ ኮብል ጥገናውም በዛው ልክ ይሰራል።
የውሃ መስመር፣ የማብራት መስመሮች ይሰራሉ ማለት ነው። ይሄ በሁለት መንገድ ነው የሚሰራው። አንዱ በመንግስት ባጀት በውስጥ ገቢ ይሰራል። ሁለተኛ በህብረት ተሳትፎ ይሰራል። በምስራቃዊ ሲዳማ ዞን የምትገኘው የዳዬ ከተማም የዚሁ ታላቅ ንቅናቄ አካል ሆናለች። ከተማዋ በኮብልስቶን ንጣፍ፣ በድልድይና በሌሎች ዘመናዊ የመሰረተ ልማት ግንባታዎች ራሷን በከፍተኛ ፍጥነት እየቀየረች ነው። የከተማው ስፋት በጣም ሰፊ ነው። በመሃል ደግሞ ወንዝ አለ። ያን ወንዝ የሚያሻግር ድልድይ አልነበረም። ሰዎቹ ሲሻገሩ ከዚህ በፊት የእንጨት ድልድይ ነበርና በሱ እንጨት ድልድይ ላይ ሲሻገሩ ብዙ ሰዎች ህይወታቸውን አጥተዋል። እና ከዚህ አንጻር ከቢሮዎችን ጋር በመተባበር ይህን ችግር ለመፍታት ኦልሬዲ ዘመናዊ ድልድይ እንዲገነባ አቅደን ኦልሬዲ ስራ ተጀምሮ ወደ መጠናቀቅ ቀርበዋል ማለት ነው። ሰዎች በሚሸጋገሩበት ጊዜ ይቸገሩ ነበረ። አሁን ግን ያ ድልድይ ስራ ጀምሮ በጣም በተስፋ ነው ያለው። ህዝቡ ጥሩ ውጤት ይመጣል ብለን እንጠብቃለን። ከዚህ በበለጠም ብዙ ስራዎች ይሰራሉ የሚል ተስፋና እምነት አለን። ህዝብና መንግስት ከተባበረ ይህ ሰፊ የመሰረተ ልማት ንቅናቄ በአንድ አካባቢ ብቻ እየተገደበ አይደለም። መሰል አበይት ስራዎች በሌሎች የሲዳማ ከተሞችም በስፋት እየተከናወኑ ይገኛሉ። ይህ የወል ጥረት የከተሞችን ገጽታ ደረጃ በደረጃ እያሳመረ ለነዋሪዎችም ምቹ፣ ሳቢና ተመራጭ የኑሮ አካባቢን እየፈጠረ ይገኛል። ከዚህ በፊት ምንም ራሱ በእግር ራሱ ለመሄድ ሲቃይ የነበረበት መንገድ አሁን እዚህ ተሰርቶ ኢቨን ራሱ ከልጆቻችን ጋር መዝናኛ አርገን ማታ ወክ ሁሉ የምንበላበት የምናረግበት እድል አግኝተናል። ከዚህ በፊት ምንም የለም ማለት እኮ ትችላለና በጥያቄ ብቻ ሐዋሳ ሲንዞር ነው የኖር ነውና ልማት ጥያቄ አሁን ግን እየተፈታ ነው። እግዚአብሔር ይመስገን። ይሄ ኮብልስቶን ጫካ ነበር፣ ሌባ ያስቸግር ነበር፣ ጅቦች ያስቸግሩ ነበረ። ግን በዛም ኮሪደር ልማት እየተሰራ ይሄንን የከተማው አስተዳደር ተገንዝቦ እንደገና ደግሞ ኮሪደር ይሄንንም እየተሰራ ይሄው እኩል ተያይዞ ያም እየተሰራ ነው ይሄም እየተሰራ ነው እና ምቹ ነገር ነው ያለው። ሌላም ተጨማሪ ውሃ አሁን የውሃ ዝርጋታ ለታው እንደ ውሃ በጣም ያስቸግር ነበር እና በጣም አሁን በጥሩ ሁኔታ ውሃም እየተሰራልን ያለው። ከዚህ በፊት በዚች ከተማ ይሄ ከተማ የምታዩት በጎርፍ የተዋጠ ከተማ ነው። መተላለፊያ የለም። ዝናብ ከዘነበ ማለፍ አንችልም። በዚህ እቺ ከተሰራ ወዲህ አሁን ያ ጎርፉ ራሱ ሄዶ የሚያርፍበት ቦታ አግኝቷል። ያም ለሌላ ልማት እንዲውል የሚደረግ ስራ ተሰርቷል። ከዚህ በፊት ጭቃና ቦና ጊዜ አዋራ ያስቸግራል። ያው ቤቶቹም በጣም ይቸገራሉ። ስለዚህ አሁን ችግሩ አዋራው ቀርቶ ወይም ጭቃ ቀርቶ ሰላመኛ መንገድ ወጥቶ መግባቱ በጣም ደስ ብሎናል ማለት ነው። በሲዳማ ብሔራዊ ክልላዊ መንግስት የሚገኙ ከተሞች የመሰረተ ልማት አውታሮችን በስፋት በማሟላት ላይ ብቻ አልተወሰኑም። የነዋሪዎችን ቀዳሚ ጥያቄ ለመመለስና የመኖሪያ ቤት ችግርን በዘላቂነት ለመቅረፍ የተለያዩ አዋጭ አማራጮችን በተግባር በማመቻቸት ላይ ናቸው። የቤቶች አቅርቦት መስፋፋት አለበት። በዚህ መነሾ በክልሉ ባሉ የተለያዩ አካባቢዎች ላይ በተለያዩ ሞዳሊቲዎች የቤት ግንባታው በስፋት እየተካሄደ ነው ያለው። በዚህ ዓመት ብቻ በግል እንደዚሁ በማህበራት እና መንግስትም ወጪ ቆጣቢ ቤቶችን በተደራጀ ሁኔታ የሚሰራቸው ተጨምረው በድምሩ ወደ 4141 ቤቶች በአሁኑ ጊዜ እየተገነቡ ይገኛሉ። ይሄም ስራ ተጠናክሮ የሚቀጥል ነው የሚሆነው። እነዚህ ቤቶች ወደ አገልግሎት በሚበቁበት ጊዜ በተወሰነ ደረጃ ረገብ ሊያደርጉ ይችላሉ። ግን በስፋት ቤቶች የሚሰሩባቸው ሁኔታዎች ላይ መሬት አቅርቦትንም ትኩረት ሰጥተን እያዘጋጀን እንገኛለን። ማብራትን ጎን ለጎን እያደራጀን እንገኛለን። ተሳትፎንም ቁጠባም ተጀምረዋል። ስለዚህ መንግስትም ምቹ ሁኔታ እየፈጠረ ዜጎችም ቤት የመገንባትና
ለራሳቸውም ለክረም የማቅረቡ ጉዳይ ተጠናክሮ እየሄደ ይገኛል። አሁን የተደራጀ ነው 20 ሰው ነው። 20 ሰዎች የጋራ አስተሳሰብ ጋራ የአቅማችን አደራጅተን ነው። የገንዘብ አቅም የሙያም አቅም አለ። ሙያም አለ ከኛው ሙያ አለ። የግንባታ ሙያም ያለን ከውስጣችን አለን። በዛ ስብጥር ነው የገባ ነው። ስንገባ ጠቃላ 20 ነው 3500 ካሬ ነው እየተሰጠን። ከዛ ውጪ ደግሞ ግሪን ኤሪያ ከፊት ለፊታችን አለ። ምቹ ሁኔታ ነው እየፈጠሩልን። ከዛ በኋላ ደግሞ የግንባታ ማቴሪያልን የተወሰነ ማሽን አለ። ያንን ደግሞ እንዲደግፉን አድርገን በዛ ነው ግንባታ ጀመርነው እና G+4 ነው። ኦልሬዲ አሁን ከ1 እና ከ2 ወር በኋላ እንገባለን። ፈጣሪ ከፈቀደ ወደ ቤታችን እንገባለን ብለን አሁን ወደ ፊኒሺንግ ላይ ነን። ልማቱ ሁሉንም ዜጋ ያካተተ ይሆን ዘንድ በክልሉ ከተሞች የሚኖሩና በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ወገኖችን ሕይወት ለመቀየር ትልቅ ትኩረት ተሰጥቶታል። የወገኖቻችንን የዕለት ተዕለት ኑሮ ለማሻሻልና ዘላቂ ተጠቃሚነታቸውን ለማረጋገጥ የከተማ ልማታዊ ሴፍቲኔት መርሃ ግብር በተጨባጭ መሬት ላይ እየተተገበረ ይገኛል። ልማታዊ ሴፍቲኔት በሁለት ከተማ ላይ ነው ያለን ፕሮግራም ይርጋለምና ሐዋሳ ከተማ ነው ያለንና ከምልመላው ስርዓቱም ጭምር በጥንቃቄ ነው የሚሰራው። ምክንያቱም ለድሃ የመጣ ፕሮጀክት ነው። ያንን ታሳቢ አድርገን በአግባቡ ከተመለመሉ በኋላ የራሳቸው ቀጥተኛ የሚጠቀሙ ቤት ሆነው የሚጠቀሙ አሉ። በስራ ፓብሊክ ወርክ ላይ ተሳትፎ የሚጠቀሙ አሉ። እነዚህን በአግባቡ በማደራጀት በማስተማር ለወደፊት ህይወታቸውን በተሻለ ሁኔታ ለመምራት እንዲያስችላቸው ስልጠና በመስጠት እያበቀናቸው ነው የምንገኘውና በዚህ ዓመት ብቻ ከ3500 በላይ ዜጎችን አስመርቀን ወደ ተለያየ ስራ እድል የማስገባት ስራ ነው የሰራ ነው። ያው በፊት ምንም ስራ አልነበረኝም። በምልመላ ነው ያው በምልመላ ወጣው። የስራ ልምድ አልነበረኝም ማለት ነው እንጂ ንግዱንም ምናምን አልነግድም ነበር። ሴፍቲኔቱን ከተጠቀምኩ በኋላ ግን እዛ ባገኘሁት ስልጠና መሰረት ስልጠናውን ወሰድን። ሴፍቲኔቱን እንደጀመረን ያው ከ6 ወር በኋላ መሰለኝ ስልጠናውን ጀመርን። ቁጠባ መቆጠብ እንዳለብን አንዳንድ ነገሮችን በቃ መለወጥ እንዳለብን ብዙ ትምህርት አስተማሩ። በዛ ተነሳስቼ ነው እነዚህ እንደ ጉሊት አድርጌ ጀመርኩኝ። ከዛ በማገኘው ደሞዝ ማለት ነው። ሴፍቲኔት እንደጨረስን ወደ ራሳችን በምንችለው ክህሎት እንድንሰራ ማለት ነው። እኔ በምፈልገው በእንትን ነበረ በፍየልና በበግ እርባታ ነበረ። በዛ ክህሎት ተሰጠን፣ ቴክኒክና ሙያ ተሰጠን። በዛ መነሻ አድርገን ሴፍቲኔት በተሰጠን ብር ስራውን ጀመር። ስራውን ስጀምር ያው በአንድ ፍየልና አንድ እናት ፍየልና አንድ እንትን ነበር ወንድ ፍየል። በዛ ተነሳስቼ ነው የጀመርኩት እና በዛ እየተነሳው ጥሩ ቢዝነስ እያገለባበጥኩኝ ወንዶችን እየገዛ በአመት ባል እየሸጥኩኝ ከዛ ወደ 40 ሺህ ብር ምናምን ስደርስ ብሩን እንደገና እያሰፋውኝ ባለፈው የባጃጅ ገዝቼ እያሰራውኝ ነው። አሁን ደግሞ ከዚህ ከፍየሉም ተነስቼ ወደ ከብት ሰፋ እንዲለው መፈልገው። ለምን ተጠቃሚ የወተት ተጠቃሚ ብዙ ሰው ስላለ በዚህ ሰፈር ላይ እና በዛ በከብት ነው እንትን እምለው እና ጥሩ ነው። እኔ ተለውጫለሁ፣ በሴፍቲኔት ብር ተለውጫለሁ። የነዋሪዎቿን እንግልት ለመቀነስና የከተሞች አገልግሎት አሰጣጥን ለማዘመን አዳዲስና የተቀላጠፈ አሰራሮች በተግባር እየተዘረጉ ነው። የሕዝብን ጤና በዋናነት ያማከለ ዘመናዊ የቄራ አገልግሎት እንዲስፋፋና የህብረተሰቡ የዕለት ተዕለት ባህል እንዲሆን ማድረግም ሌላው ትኩረት የተሰጠው ተግባር ሆኗል። ዘመናዊ ቄራ ወሳኝ ነው። አንደኛ ከሰው ጤንነት ጋር ከተማን ጽዱ ከማድረግ ጋር ዘርፈ ብዙ ጠቀሜታ አለው። ቄራ ሲባል አንድ አገልግሎት ብቻ የሚሰጥ አይደለም።
ከዚህ መነሻ ሐዋሳ የነበረው የቆየ ዘመናዊ ቄራ አለ። የቆየ ሲባል አገልግሎት ሳይሰጥ ቆይቶ አሁን ነው በደንብ አገልግሎት እንዲሰጥ አክቲቭ እንዲሆን የተደረገው። እሱንም ቢሆን አሁን ካለው ሐዋሳ እየሰፋ በጣም እያደገ በፍጥነት እያደገ ያለ ከተማ ነው። ያንን የሚመጥን ቄራ አሁን ከእንደገና እያስጠኑ ነው ያሉት። የመጨረሻ ዘመናዊ ለማድረግ ከከተማ እድገት ጋር ሊሄድ የሚችል ቄራ ለመስራት በስፋት ርብርብ እያደረጉ ነው የሚገኙትና ሌላው በክልሉ በእኛ ቢሮ የተሰራ ዘመናዊ ቄራ አለ ወደ አርበጎና ወረዳ ያየ ከተማ ላይ እሱ 90% ላይ ተጠናቆ አገልግሎት ለመስጠት ዝግጁ አድርገን ነው ያለነው። ሌሎች መጠነኛ የሆኑ የቄራ አገልግሎት የሚሰጡ አሉን በከተሞቻችን። ያንን ወደ ዘመናዊ ቄራ አገልግሎት ለማምጣት በየደረጃ ካለው መዋቅሮች ጋር በቅንጅት እየሰራ ነው። የሲዳማ ክልል ከተማና መሰረተ ልማት ቢሮ ከተሞችን ለነዋሪዎቻቸው ምቹ፣ ለኢንቨስትመንት ሳቢና ለአረንጓዴ ልማት አመቺ ለማድረግ ደረጃቸውን የጠበቁ ዘመናዊ የመሰረተ ልማት ግንባታዎችን በማስፋፋት ላይ ይገኛል። ትውልድ ተሻጋሪ የሆኑ የመንገድ፣ የንጹህ መጠጥ ውሃ፣ የጽዳትና የህዝብ መገልገያ ስፍራዎችን በላቀ ጥራት በመገንባት የከተሞችን ሁለንተናዊ እድገት እያፋጠነ ያለው ቢሮ የህዝቡን ተጠቃሚነት በዘላቂነት ለማረጋገጥ በትጋት እየሰራ ነው።